ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሰላም ውድ የምፅዓቱ አዋጅ ነጋሪ አድማጮቻችን እንዴት አመሻችሁ? በድጋሚ እንግዲህ ከቀኑ መረጃችን በኋላ ድጋሚ ተገናኝተናል። ፓስተር አለማየሁ አሁንም ካለው ሰዓት አጣቦ መስመር ላይ ተገኝቶልናል። አሁንም አንዳንድ መረጃዎች አሉ፣ ወሳኝ መረጃዎች ስላለ እንግዲህ እሱን ሊያቀብለን ተገናኝተናል። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። ከዚች መሸጋገሪያ በኋላ ተመልሰን እንመጣለን። ውድ አድማጮቻችን እንግዲህ ቀደም ሲል እንደተናገርኩት ፓስተር ይዞልን የመጣውን መረጃ ሊያጋራን መስመር ላይ ተገኝቷል። በቀጥታ ወደዛ እናመራለን። ሰላምታ ላቅርብና ያመጣልን መረጃ ያጋራናል። ሰላም ላንተ ይሁን ፓስተር፣ በድጋሚ እንዴት አመሸ? እንደምን አመሸ ወንድም ይልቃል። እግዚአብሔር የተመሰገነ ይሁን። እንግዲህ ቀን ላይ ዓለማችን ያለችበትን ወቅታዊና አሁናዊ መልክ አሳይተህናል። አሁንም እንደዚሁ ሌላ መረጃ ይዘህልን መጥተሃልና እስኪ ምን ይሆን የተገኘው መረጃ? እንግዲህ የዛሬው መረጃ የጎግ ማጎግንና ወይም ደግሞ የአርሜጌዲዮንን የሚያጠናክር ምልክት የታየበት የሁለት ሀገር ወዳጅነት በማይበጠስ ነገር ላይ ተመስርቷል የሚል ንግግር ከቻይናው መሪ ዢ ጂንፒንግ ተናግረዋል። ይህንን የተናገሩት ምክንያት የራሽያውን ጠቅላይ ሚኒስትር ሚካኤል ሚሽስቲኒን ተቀብለው በነጋገሩበት ወቅት ነው። እንግዲህ በዚህ ንግግራቸው ታውቃለህ፣ ቀደም ሲል አሜሪካም ሆኑ አውሮፓውያኖች የቻይና ነዳጅ ከራሽያ እንዲሁም ደግሞ የእርሻ ምርት ከራሽያ እንዳትገዛ ግፊት እያደረጉ ነበረ። በሁለቱ መካከል ልዩነት በመፍጠር የሁለቱን ግንኙነት ለመበጠስ የተደረገ ጥረት ነበረ። ይህ በተለይ ደግሞ በአሜሪካ በተለያየ ጊዜ በተለያየ ሁኔታ ሙከራ ይደረግ ነበረ እና ይህንን ሙከራ ዛሬ የበጠሰ ነገር ነው ወይም ደግሞ እነዚህን ሰዎች ከዚህ በኋላ ይህንን ነገር እንዳያስቡ የሚያደርግ ነገር ይመስላል ዢ ጂንፒንግ የተናገሩት። ሺን ሲናገሩ ምንድነው ያሉት? የሩሲያና የቻይና ወዳጅነትና አጋርነት በጽኑ መሰረት ላይ የቆመ ጠንካራ አጋርነት ነው ብለዋል። እንደዚሁም ደግሞ በኢኮኖሚው ትብብር ያተኮሩት ይሄን ነው። በኢኮኖሚው ትብብር በኤሮስፔስ፣ በኮሙኒኬሽን ቴክኖሎጂ፣ በእርሻ፣ በኢነርጂ ያለንን ትብብር ከዚህ በኋላ በበለጠ አጠናክረን የምንቀጥል መሆኑን ብለው ተናግረዋል። አንድ ያሰመሩበት ንግግር ደግሞ ያው ብዙ ጊዜ አሜሪካ 100% ታሪፍ እጥላለሁ ብላ የምትፎክርበትን የነዳጅ ዘይት ግዢያችንን አሁን ከምንገዛው የበለጠ እንጨምራለን ብለዋል። እና ይህንን ማለታቸው ምናልባትም ለአውሮፓውያንና ለአሜሪካ ምላሽ ይሆናል ተብሎ ታስቧል። በተለይ ደግሞ ታስታውሳለህ እንግዲህ ሰሞኑን ዶናልድ ትራምፕ ስለ ታይዋን በሲኤንቢሲ ላይ ሲቢኤን ኒውስ ላይ 60 የሚባለው እንደ ሃርድ ቶክ የሆነ ሌላ ሲኤንቢሲ ላይ ነው ለ60 ደቂቃ የሚደረግ ሙግት ነው እዛ ላይ የሚደረገው እና እዛ ላይ ዶናልድ ትራምፕ ሰሞኑን ቀርበው በተናገሩበት ሰዓት ስለ ታይዋን ተጠይቀው ቻይና ታይዋንን እኔ በስልጣን ላይ እስካለው አትነካም የሚል እና
መዘዙን ታውቀዋለች የሚል ነገር አለ። ነገር ግን ይህንን ነገር እሳቸው ሺጂንፒንግ ከቁም ነገርም አልቆጠሩትም፣ አላነሱትም። ግን ይሄ አሁን የተሰጠው መግለጫ የቻይናው ፕሬዚደንት የሰጡት መግለጫ አንዳንዶች ለዶናልድ ትራምፕ በቂ ምላሽ የሚሆን ይመስላል። ልክ ነው ፓስተር። ምናልባት አንድ ጥያቄም ላክልና አንዳንድ ጥያቄዎችም ከተመልካቾች ጥያቄ ያዘል እንትኖች ስላሉ እሱንም አካተህ እንድትመልስልን። በእርግጥ ሰሞኑን አንድ መረጃም አካፍለህን ነበረ። ሩሲያና ቻይና ድምጻቸውን አጥፍተው የጦር ልምምድ እንዳደረጉ አጋርተህን ነበርና በስተመጨረሻ አሜሪካንም እንዳወቀች የሚገልጽ መረጃ ነበረ። እኔ እንደው ምናልባት አንድ ሐሳብ ወደፊት ምናልባት በዚህ ጉዳይ ላይም ሰፋ ባለመልኩ ልንመጣ እንችላለን። አንድ አድማጫችን ያስቀመጠው ሐሳብ ስላለ ነው። በተለይ ለምንድነው ስዕላዊ ገጽታ የምታስቀምጡት የሚል ሐሳብ ስለሆነ መጽሐፍ ቅዱስ በትንቢተ ዳንኤል ምዕራፍ 7 ላይ ቁልጭ አድርጎ ያስቀመጣቸው አውሬዎች አሉና እነዛ ተምሳሌታዊ ስለሆኑ አሁን ያንሰራሩ ያሉት እነዚህ አውሬዎቹ ናቸው በአሁኑ ሰዓት ገነው እየታዩ ያሉትና ምናልባት እዚህ ላይ በተጨማሪ እንደው በመጠኑ ማብራሪያም ሰጥተህ ሐሳብህን ብትገልጽ መልካም ነው ብዬ ነው። ምንድነው መሰለ አሁን ብዙ ሰዎች ዓለምን የሚመለከቱበት መነጽር ነው። ዓለምን የሚመለከቱበት መነጽር የፖለቲካና የኢኮኖሚ ልዩነት ሊመስላቸው ይችላል። ነገር ግን አይደለም። የኢኮኖሚና የፖለቲካ ልዩነት ሳይሆን የመንፈሳዊ ዓለም ጦርነት ነው እየተደረገ ያለው ከጀርባው። ምክንያቱም የጨለማው ዓለም የሰው ልጆችን እስከ መጨረሻ ድረስ ለማጥፋት የሚያደርገው ትግልና እግዚአብሔር ደግሞ በልጁ በክርስቶስ በኩል የሰው ልጆችን ለመታደግ የሚያደርገው ጥረት ነው። ይሄ በዳንኤል መጽሐፍ ላይ በተለይ የጉግ ሰራዊት የሚለው ከሰሜን የሚመጣው ነው። እሱ እስኬል ላይ ያለ ነው። በእርግጥ የዳንኤል ላይም አለ፣ አውሬዎቹ ናቸው። ዳንኤልም ላይ አውሬዎቹ አሉ። ድቡም አለ፣ ንስሩም አለ፣ ሌሎችም ድራጎኑም አለ። ድራጎኑም አለ። ለየት ያለ በሲምቦሊክ ነው ዳንኤል ያስቀመጠው። ስለዚህ አሁን ይሄንን ነገር ምንድነው የነዚህ አሁን ለምሳሌ ቻይናና የራሽያ ጥምረት በዚህ ልክ የሆነው የሚለውን ነገር ስትመለከት ከበስተጀርባው የታዘለ የጥልቅ አሰራር እንዳለ ያመለክታል። በመጨረሻው ዘመን ላይ የሚገለጠውን የአውሬውን መልክና ምስል የሚገልጡ ነገሮች እንዳሉ ያመለክታል። ለምሳሌ አሁን በጣም አንድ ነገር ይህንን መግለጫ ከሰጡ በኋላ ፑቲን ለመግለጫው ምላሽ ሰጥተዋል። ምላሽ የሰጡት ቴንኪው አመሰግናለሁ በሚል ብቻ አይደለም። በቻይናና በሰሜን ኮሪያ ድንበር ላይ ባለ ብዙ ሞዳል የትራንስፖርትና የሎጂስቲክ ማዕከላት በአስቸኳይ እንዲገነቡ ትዕዛዝ ሰጥተዋል። ተመልከት፣ ይሄ ምንድነው? ሁለቱንም በኢኮኖሚ፣ ወታደራዊ፣ በፖለቲካ የሚያስተሳስር መስመር ማለት ነው። ልክ ነው። ቀጥላል ከኢራን ጋር ተመልጎ ወደፊት ይቀጥላል። እንደዚህ ያለ የተሳሰሩ ይሄዱና ፍጻሜው ወዴት ነው የሚለውን ነው ማየት። ልክ ነው። እና ለምንድነው በዚህ ልክ ረገድ እነዚህ ሁለት ሀገሮች የተሳሰሩት ብለህ ስትመለከት ሁለቱም አሁን ያለውን የዓለም ስርዓት መለወጥ ይፈልጋሉ። የአሜሪካና የአውሮፓ የበላይነት እንዲያከትም ይፈልጋሉ ሁለቱም። እነዚህ እንዲያከትሙ ከተፈለገ ደግሞ እነዚህ ሀገሮች
በወታደራዊና በኢኮኖሚ ልዕለ ኃያል ሀገር ሆነው መውጣት ያስፈልጋቸዋል። ልዕለ ኃያል ሀገር ሆኖ ለመውጣት ደግሞ ጥምረታቸው ብቻ ሳይሆን አሜሪካንን፣ አውሮፓን በኢኮኖሚና በፖለቲካ ሽባ ማድረግ አለባቸው። ስለዚህ አሁን እየተሰራ ያለው ስራ ይሄ ነው። ይሄ ደግሞ ምንድነው የሚያመለክተው ስትል ወደ ፍጻሜ እየሮጥን እንደሆነ ነው። አሁን ቀስ ብለን እየሄድን አይደለም፣ በጣም እየፈጠን እየሄድን እንደሆነ ነው የሚያመለክተው። ስለዚህ በቅርብ ያደረጉት እኮ ልምምድ አስደንጋጭ ነው። ልክ ነው እንዴ! አንተ 3000 ኪሎ ሜትር ልምምድ ሲያደርጉ ዓለም አያውቅም። በውሃ ውስጥ ልምምድ ሲያደርጉ። ስለዚህ እነዚህ ሁኔታዎች አሁን ከነዚህ ጋር እኮ እነዚህ ብቻ አይደሉም። ኪም ጆንግ አለ ሰሜን ኮሪያ፣ ኢራን አለች፣ ህንድ አለች። ህንድ አሁን ወደዚህ ጎራ ተቀላቅላለች። እነዚህ ነገሮች ደግሞ አንደኛ በህዝብ ቁጥር የዓለምን ህዝብ 40% የሚይዙ ናቸው። ኢኮኖሚውም እንደዛው ነው፣ ከዛ በላይ ነው የሚይዙት። እና ቀለል አድርገህ የምታየው ነገር አይደለም። ጥምረቱ ቀላል አይደለም። አሁን ምላሹም ቀላል አይደለም። ስለዚህ እንግዲህ ቀኑ ቀርቧል ነው። አንድ መዝሙር አለ አይደለ? ቀኑ ቀርቧል ይነፋ መለከት። ህዝብ ይጠራል ካለበት በፍጥነት ተሰብስበን ልንቆም በጌታ ፊት እንደሚለው እውነት ነው። እንደዛ ነው። ቀኑ ደርሷል ነው። ቀኑ ቀርቧል ነው። ተመልከት። ለምንድን ነው በዚህ ዘመን በወንጌል ላይ በከፍተኛ ስደት እየተነሳ ያለው? ለምንድን ነው እንደገና አውሮፓ በወንጌል እየተቀጣጠለ ያለው? ስደቱም እያለ እውነት ነው። ለምንድን ነው ፍጥጫ ያለው? ስለዚህ በዝም ብለህ ካየኸው የፖለቲካ ኢኮኖሚ ምናምን ጫወታ ሊመስልህ ይችላል። የሪሶርስ የፍለጋ ምናምን ሊመስልህ ይችላል። አይደለም፣ ግን ትንቢቱ ይፈጸም ዘንድ ነው። ስለዚህ መጸለይ አለብን፣ መስጋት አለብን፣ የእግዚአብሔርን ፊት መፈለግ አለብን። እንግዲህ እግዚአብሔር ጸጋ፣ ሰላም ከሁላችን ጋር ይሁን። በጣም ነው የምንወዳችሁ የምናከብራችሁ። ለእናንተ መረጃ ለማቅረብ እግዚአብሔር ይሄንን እድል ስለሰጠን አሁንም ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ በማድረግ አገልግሎታችንን በመደገፍ ከጎናችን እንድትሆኑ በጌታ ፍቅር እንጠይቃችኋለን። የጌታ ሰላም፣ ጸጋ፣ ምሕረት፣ ቸርነት ከሁላችን ጋር ይሁን። መልካም ሌሊት። በውጭ ላላችሁ መልካም ቀን። ሻሎም። ጌታ ኢየሱስ አብስቶ ይባርክ። ባለበት ፓስተር በጣም በጣም ወሳኝ የሆነ መረጃ ነው። እንዶ ሲታይ ለስለስ ያለ ሊሆን ይችላል፣ ግን እጅግ በጣም ፍጻሜ ዘመንን ከሚያቃርቡ ክስተቶች አንዱንና ዋነኛውን በቀንም በአሁንም ሰዓት የነገርከን መረጃ በጣም ለኛ የማንቂያ ደወል ነው ብዬ መውሰድ ይቻላል። ስለዚህ አድማጮቻችን ሰማነው ነው። የዓለማችን ገጽታ ይሄንን እየመሰለ ነው ያለው በአሁኑ ሰዓት። ነገር ግን እኛ ምን እያደረግን ነው የሚለውን ጥያቄ ለእያንዳንዳችን እንተዋለን። ጊዜው እየመሸ በሄደ ጊዜ ቸልተኝነት፣ ዳተኝነት ዋጋ ሊያስከፍል ስለሚችል በተቻለን መጠን በመንፈሳዊው ትራክ ላይ ሩጫችንን በመሮጥ የክብር አክሊል እንድናገኝ የምጽአቱ ነጋሪ አገልግሎት ምኞቱን ይገልጻል። ነገ እስክንገናኝ ድረስ በሌላ መረጃና መልእክት በነገው ዕለት ይዘን እንመጣለን። እስከዛው ድረስ ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።